እንድትረጂኝና እንድታቂልኝ መፈልገው ለማነሽ አንቺ በቃ በጣም ለማነሽ በገንዘብ ልትይዩ አስበሽ ነው አይደል እንደዚህ ገንዘብ የምትልኪለት ምንም የምታደርጊ አንተ ደግሞ ተደረበ ካታውራ ስለ ስርዓት እኔ አሁን አንተ እኔ ንግግሬ ከሷ ጋር ነው አንተ በጣም በቃ መጥፎ ሰው እንደሆን ካረጋግጫለሁ ሰላም እንዴት ናችሁ ቤተሰቦች እግዚአብሔር ይመስገን እኛ ደህና ነን ሰሞኑን እየተፈጠረ ያለውን ነገር አይታችኋል ያው ከሞላ ጎደል እግዚአብሔር ይመስገን ደህና ነን ሁሉም ነገር እግዚአብሔር ይመስገን ከማለት ውጪ ለተፈጠሩ ነገሮች ምንም ማለት ስለማንችል እግዚአብሔር ይመስገን ያው አንዳንዴ በህይወት ያልጠበቅናቸው ነገሮች ያላሰብናቸው ነገሮች ይፈጠራሉና ያንን ነገር በጸጋ ከመቀበል ውጭ ምንም ማድረግ አንችልም ህይወት ውስጥ ብዙ ፈተና አለ ያንን ፈተና ከፈጣሪ ጋር ሆነን ከማለፍ ውጭ ምንም ማድረግ ምንችለው ነገር የለም ሁሉንም ነገር እናንተ እንዳያችሁት ነውና ትንሽ አለመግባባት ተፈጥሯል ከሰላም እህት ጋር እሷ ማለት የሰላም እህት ናት እና የሰሊና እህት ናት ትንሽ አለመግባባቶች ተፈጥሯል በጥሩ ሁኔታ አይደለም የተረዳችን ኦር ብቻ ሌሎች ሐሳቦችም ማውራት የምትፈልጋቸው ነገሮች አሉ እዚህ ጋር አሁን ቪዲዮ አስጀምሬ ምናምን የመጣሁት በጥሩ አይነት መንገድ አላወራችኝም ከኔ ጋር ያወራች የነበረችበት መንገድ ደስ አይልም በጣም የሚከብድ ነገር ነውና እኔ ካደረኩት ኮንኩት ነገርና ለብቻ ያለው ነገር እኔ ካሰብኩት በጣም በተቃራኒው ነው ሁሉም ነገር ተገለባብጦ ነው ያገኘሁት በቃ ጭራሽ ያላሰብኩትን ነገር ያወራሽ ነበር እና በጣም ነው ያዘንኩት ብዙ ነገር አላሳዘንኩሽም ለምንድን ነው ማሳዘንሽ አይ አንቺ አስበሽ ምናምን ላይሆን ይችላል ግን እኔ በጣም ነው ያዘንኩት የተናገርሽው ነገር እንደማንኛውም ሰው እኔ አድርጋለሁ ለሷ አይደለም አልተረዳሽኝም አሁን አንቺ ቪዲዮውን አትቅረጪ እያልኩሽ ነበር አይደል እኔ ቪዲዮ መቀርጸው ለማሰለሽ ቤተሰቦች እኮ ቤተሰቦች አንቺ እየተናገርሽኝ የነበረው ነገር ቤተሰቦች ማወቅ አለባቸው ምክንያቱም አንቺ ከቪዲዮ ተነስተሽ ነው ያወራሻለሽ እኔ ስላንቺ ቤተሰብ አያገባኝም እህቴ ነው የታመመችው አይደል እኔ ስለ እህቴ ነው እያወራሁሽ ያለው ስለዚህ እኔ አሁን እህቴን ያወራሁሽ ስለሆነ ቪዲዮን አቆምልኝ እኮ ቪዲዮን የፈለኩት ለምን እንደሆነ ታውቂያለሽ መጀመሪያ አንቺ ቪዲዮ ላይ የተፈጠሩ ነገሮችን አይቻለሁ በዛ መሰረት አይደል እኔ የወቀሽኝ ያለሽው ማሜንም ማውራት ፈልጋለሁ ጥሪ ብለሽኛል ጠርቻለሁ እየመጣው ነው ብሎኛል እስከዛ እኔ እዚህ ጋር ማሳወቅ ያለብኝ ነገር ለማሳወቅ ነው ቪዲዮ ያስጀመርኩትና አንቺ ማወቅ ያለብሽ አንቺ ቪዲዮ ላይ ካየሽው ነገር አንፃር ነው እነሱ እውነቱን ያውቁታል ከመጀመሪያው ጀምሮ እስካሁን ያለውን እውነት ያውቁታል አንቺ ያልተረዳሽው ነገር አለ አውቃለሁ እህትሽ ናት እንኳን አንቺ እህቷ ሆነሽ እኔ እንኳን ሰሊና እንደዚህ ስለሆነች በጣም ነው ያዘንኩት ማወቅ ያለብሽ በጣም ነው ልቤ ተከፋው ግን አንቺ እኔ ላይ መተሽ የተናገርሻቸው ነገሮች እነሱ ያውቃሉ እኔ ለሰሊና መጥፎ ሰውም ልሁን ሆን ብዬም ጎርቻትም አውቄም ይሁን ቤተሰቦች ያውቃሉ በቃ አሁን እሱን ጥሪውና ቁጭ ብለን በስነ ስርዓት እንድናወራ ነው ይጣራው እኮ እየመጣ ነው እሱ ደርሻለሁ ብሎኛልና ቤቱን ያቋል ይመጣል መጥቶ ነበር ባለፈው አይተሻል ቪዲዮ ላይ መጥቷል ቤቱን ያቋል እየመጣው ነው ብሎኛል እስከዛ ደግሞ እኔ ያለውን ነገር ማሳወቅ ስለፈለኩ ነው እንድትቆጪም አይደለም ተቆጥተሽ እንድትናገሪ እንድትጮህብኝም አይደለም መጀመሪያ የተናገርሽኝ ይበቃኛል ገባሽ የተናገርሽኝ ነገር እነሱም ማወቅ አለባቸው እንዴት እየጮህሽብኝ እንደነበር በጣም ነው ያሳዘንሽኝ በእውነት በጣም አዝኜብሻለሁ እንደዚህ አይደረግም ምንም እንደውም አንቺ እህትሽ ናት አውቃለሁ ያለችበት ሁኔታ የሚያስከፋ ነው የሚያናድር ነው ግን ለኔ እንደዚህ ማውራት አይገባም ነበር እረዳሻለሁ ግን እኔ እንደዚህ ተቆጥተሽ እኔ ላይ እንደዚህ ማውራት እኔ ማመነጫጨቅ አይገባሽም ነበር ይሄንን ማሜንም ማውራት ፈልጋለሁ ብለሻል ማወቅ ያለብሽ እዚህ ጋር እኔን ያወራሽው ይሁን ችግር የለውም በቃ የነበረች ልጅ እኮ ነው እንደዚህ ሆነ ያገኘው እኛም እኮ ደህና የነበረች ልጅ እንደዚህ ሆና ነው ያገኘነው እኮ እኛም እኮ ካንቺ እኩል ነው ያዘነው ካንቺ እኛ ምን አደረግን እኛ እኮ ምን መደረግነው ነገር የለም አሁን እዚህ ጋር እኛ ምን አደረግን እኔ ራሱ እኮ ተበዳይ ነኝ አንቺ አሁን እዚህ ጋር ማሜ ሲመጣ እንድታውቂ የምፈልገው ነገር ምንድነው ማሜ ለሷ በጣም ጥሩ ሰው ነው በጣም ብዙ ነገር አድርጎላታል ባለውለቷ ነው እኔን እንደተናገርሽኝ ማሜን እንዳትናገሪ ደግሞ ልነግርሽ ፈልጋለሁ ለምን እኔ ላይ እንደጮህሽ እኔን እንደተቆጣሽኝ እኔ ላይ እንዳወራሽ ማሜ ላይ እንድታወሪ አልፈልግም በቃ አልፈልግም ስለማልፈልግ ማሜ ሲመጣ በጸባይና በትህትና ማወቅ የምትፈልጊውን መጠየቅ የምትፈልጊውን ነገር ጠይቂ እኔ በጣም ስላዘንኩኝ እኔን ባወራሽበት መንገድ በጣም ነው ያዘንኩኝ እህትሽ ናት አውቃለሁ ስሜትሽ ተጎድቶ ነው ደንግጠሽ ነው አዝነሽ ነው ግን በእንደዚህ አይነት መንገድ እኛ ሜዳ ላይ አውጥተን አልጣልናትም በእውነት በጣም ነው ያሳዘንሽው ብቻ አረዳሻለሁ ያለሽበት አንቺ እንደዚህ የመናገር መብት የለሽም ታውቂያለሽ አይደል አንቺ የመናገር መብት እህቴ በእናንተ ምክንያት ነው እኛ ምን አደረግናት እናንተ እንዲያደርጋችኋት ደግሞ በበላይ ሆናችሁ ደግሞ እናንተ እንደዚህ ልትሆኑ እኛ ምንም እኮ ያደረግናት ነገር የለም እኛም ስናገኛት ሁሉንም ነገር ታውቂዋለሽ ሁሉንም ነገር እኛ ምን አድርገን ያሳመምናት ቤት መውሰዱ እኮ አይደለም እኛ ምን አድርገን ነው እኛ ምን አደረግናት እኔ ምን አደረኩኝ እኔ ምን አደረኩ እሱ ምን አደረኩ ነው አይደል
እሱ ጭራሽ ምንም ያቆኛ እኮ ደንግጠናል። ጭራሽ እኔ በዓል እናቴ ቤት ሄጄ በዓል ሳልበላ ነው የመጣሁት። እናቴ ቤት ሄጄ ትሰሚኛለሽ ማውራት እናቴ ቤት ሄጄ በዓል ሳልበላ ስመጣ ብቻዋን ናት እቺ ልጅ ብዬ ምን ሆና ይሁን ብዬ ነው ቤቷ የመጣሁት። እናት እኮ መጀመሪያ ነበር ማሰብ። ምንድነው ማስበው ነው? አሁን እንዲህ ከሆነች በኋላ እኔ እንዳረኳት እንደዚህ እንደዚህ አረኳት እኔ ነኝ ወይ? እኔ እኮ አይደለሁም። እኔ ምን አረኳት? ምን አረኳት? እኔ ምን አረኳት? ምን ያላረክሻት ነገር እስኪ ምን አረኳት? እኔ ሙሉ ቪዲዮዎቻችሁን ነው ያየሁት እኮ ሙሉ ቪዲዮ ላይ እኔ እሷን ያደረኩትን አንድ ነገር ተናገሪ። ምንም እንዲህ በደፈናው እኔ አንቺ ነሽ ከማለትሽ ባለፈ እንደዚህ አረግሻት እንደዚህ ሆናል ብለሽ ተናገሪ። ነኝ አውቃለሁ እረዳሻለሁ እኮ አሁንም አንቺ እህትሽ እንደዚህ ስለሆነሽ ነው ይገባኛል። አሁን የእሷን ባላንቻ አሁን ምን ያሳይሻል? ለዛ እኔ ምን አውቃለሁ? እንዴት እኔ ምን አውቃለሁ? እኔ ባሏ እንደሆነ እኮ ነው የመጣው ቀን እኮ ነው ያወኩት። ነፍሰ ጡር የሆነችን ሲል እኔ በምን አውቃለሁ? አላውቅም ነበር እኔ ከውጭ ሀገር ምንም ሳታውቂ እንዴት እኔም እኮ እኔ ያየሁት ባሏ እሱ ሚስት እንዳለው ፍቅረኛ እንዳለው ያየሁት የመጣው ቀን እሷ እኔ ቤት መጣ ምን ትሰራላችሁ ብላ ስታወራ እኔም እኮ ተበዳይ ነኝ እዚህ ጋር እኮ። ታዲያ እኔ ስላላበድኩኝ ነው? እኔ ማበድ ነበረብኝ እንደሷ? እኔ ማበድ ነበረብኝ ወይ? ለምንድን ነው እኔ ታመምኩት ማለት ታጋችሁ? እኔ ተጎዳሁት ጠይቄው የለኝም ብሎኛል። ሚስት አለኝ ብሎ ነው ታዲያ እኔ አብሮ ነው መጠየቅ የነበረ። ማንን ልጠይቅ? ከዙሪያ ያሉ ሰዎች እኔ ታውቃቸዋለሁ። ከዙሪያ ያሉትን ሰዎች እና እሱን አምነሽ እንዴት አንቺ ተመጫለሽ? እኔ እሱ ብቻ አምነሽ ነው እንዴ መመጫው? እሷስ ለምን አልጠየቀችም? ለምን ስልኩን አልመረመረችም? እሷ እኔ አሁን እሷን ዶክስ አታውቂም ብለሽ አይደለም የምታስቢው እኮ እሱ ነው ስለታረሽኝ ሰው እንዴት አንድ ሰው ብቻ ቀሽ ተመጫለሽ? ቢያንስ እንኳን ጓደኛ ቤተሰብ እሷ እናታረጋ ነበር። እሷ አርግዛለታለች እኮ እሷ ለምን እያረገዘች ስልኩን ለምን ቼክ አታረግም ነበር? እኔ ስለምንድን ነው እሱ የለኝም ህይወት የለኝም ካለኝ እሺ የኔ ጥፋት ነው እሱን ማመኔ እሱን አምኜ እዚህ ድረስ መምጣቴ የኔ ጥፋት ነው። በቃ እሱን ጥፋተኛ ነኝ። ግን አሁን ሰሊና በማበዷ ምን አረኩኝ እኔ? ምን እኔም እኮ እኩል እኔ ስላላበድኩ ነው እኔ ስላላለቀስኩ ነው እኔ ስላላለቀስኩ ነው ወይ እንደዛ ስለተፈጠረ ነው እኮ ልጅቱ እንደታብድ የሆነው እንጂ ዝም ብላ ብድግ ብላ እኮ አይደለም ያበደች። እኔ ስላላበድኩ ነው ወይ እኩል እኮ የተጎዳ ነው። እኔ ማበድ አለብኝ ወይ? እኔ ማበድ ስላላበድኩ ነው እኔ ግዴታ ማበድ አለብኝ እንደሷ መሆን የኔ ህመም ለምንድን ነው የማይታያችሁ? ያልተጎዳው ነው የሚመስላችሁ? እኔ ያላዘንኩኝ ናቲ በማጣቴ ያላዘንኩኝ ነው እንደ የሚመስላችሁ? ለምንድን እንደዚህ የምትናገሩ? የሰው ባላቃት ያለሽ ይግቡ ክፍት ነው። አንተ አስነሳ እንደ ደህና ሰው ደግሞ አሁን እህቴ እንደዚህ ሆና እንደ ደህና ሰው ሰተት ብለህ ትገባለህ? ትንሽ እንኳን ይምጣ ብለሽ ጠርተሻል። እንደዚህ አትናገሪ ብዬሽ ተናግሬሻለሁ እኮ። አይደለም እሱ ነው እኮ ልጅቱ እንደዚህ ለመሆኗ ዋናው ምክንያት ካንቺ በተጨማሪ እሱ ነው። ዋናው ተጠያቂ እሱ ነው። አንቺ እንደዚህ በመናገርሽ የሚቀየር ነገር እኮ የለም። ማሜ ቁጭ በል እኮ መጀመሪያ እህቴ እንደዚህ ሳትሆን ብደርስ ኖሮ ቆንጆ ነበር። ግን ይኸው እንደዚህ አድርጋችሁ አጠበቃችሁኝ አይደል? ማሜ ቁጭ በል። ለምን ነው ተቀመጥና እናወራለን። አንተ የት ነበርክ? ማነች? ቆይሽ እሷ እኔ ሙሉ ቪዲዮዎቹን አይቼዋለሁ። ዋናው ተጠያቂው እህቴ እንደዚህ ለመሆኗ ዋናው ተጠያቂው አንተ ነህ። በምን ምክንያት ደግሞ ምን አደረግሽ? እሺ ለምን አትረጋጊም? አሁን እሺ ጥሪልኝ አልሽኝ አይደል? ያው ጠራሁሽ። ማሜ የጠራሁት ምንድነው እህቷ ናት። እሷ የሰላም እህት ናት እና አልቻት ነውና አብረን ምናምን እዛ ሕክምና ቦታ ምናምንም አብረን ነበርን እና በመሀል ያወራች ነገሮች ደስ አይሉም። ለኔ ያላት ስሜት ደስ አይልም እና አሁንም ቢሆን ለማውራትና እኔ እንዲታወቅ ፈልጋለሁ። እንደዚህ ተናገርሽኝ እንዲታወቅ ፈልጋለሁ። እንዲቀረጽ አልፈልግም። እዚህ ጋር ሰው እየተሰባሰበ ነው። ድምጽ እየሰሙ ስለሆነ የሮል ድምጽ ላለመጮህ ሞክሪ ይሆናል። በቃ ችግር የለም ተረጋጊና እሺ። አንቺ ምንድነው ለምን አትወልኝ? እህቴን እንደዚህ ያደረጋችኋት ምን አድርጋ ነው? ምን ባስቀየመች ነው እንዲህ እስክትሆን ድረስ? እናንተ ምን አደረገቻችሁ? እቺ ልጅ ምን አደረጋት? ምን ያደረጋችኋት ነገር አለ? ምን እስኪ ምን አረፋት? ይሄው ልጅቱ ይሄው ታማለች፣ ራሷን አታውቅም፣ አበደች። በቃ ጤነኛ የነበረች ነው እንደዚህ ያደረጋችኋት። አዝነናል በዚህ ነገር። እኛም እኮ እናንተ በድላችኋት ነው እናንተ የምታዝኑት? ኧረ ተው። እኛ ምን አደረግናት ታዲያ? አይ እናንተ እሷም አብረ አንተ ታውቃለህ አይደለ? ጓደኛክ ነው አይደለ?
እያወቅ ቢያንስ እንኳን እንደዚህ አይነት ነገር ከመፈጠሩ በፊት ነገሮችን ማስተካከል ትችል ነበር አይደል? እኔ አይደለም እንዴ ከጎኗው እየተረዳኋት እሷም ተረድታት ምን አረገ? እኔ እኮ ማለት ነው አንቺ ለምን እንዳልታየሽ አላውቅም። ብትረዳት ኑሮ ልጅቱ እንደዚህ ትሆን ነበር? ሻም ፍላጎት ምንድነው? ሐሳብ ምንድነው? ለማድረግ ልጅቱ ምንድነው ያደረገቻችሁ? እንደዚህ እንድትሆን ያደረጋችኋት ለምንድን ነው? እኛ ምን አረግናት? ቆይ አንቺ ይሄው እንደዚህ ሆነች እኮ አበደች እኮ ልጅቱ እኮ ጤነኛ አይደለችም ማለት እኮ አበደች። አየን እኮ አብረን ነበርን አይደለ? እኔ ነኝ የጠራሁሽ አይደል? እኔ እዚህ ጋር አንቺ ባሏን አልሽ። ባሏ የእሷ ባል እንደሆነ ሳቅ ትቼላታለሁ። በቃ ንብረቴን እስክወስድ ድረስ ጠበቅኩኝ። ንብረቴን ከወሰድኩ በኋላ ተውኩኝ ባሏን። እሱ ራሱን አልፈልግም ያለው አልፈልግሽም ያለን ሰው ደግሞ እኔ ምን ማድረግ እችላለሁ? አውሬ ያረግዝችለትን ሴት እኮ እኔ አልፈልግሽም ይላል። አንቺ ተሳሳተሽ በስተቀር እኔ እንደማልፈልገው ግልጽ ተናግሬያለሁ። ይሄ ሚዲያ ላይ ነው የተናገርኩት፣ ህዝብ ፊት ነው የተናገርኩት። እንደማልፈልገው ከሰላም ጋር አብራችሁ ኑሩ፣ የልጅ እናት እስከሆነች ድረስ አብራችሁ ኑሩ፣ እኔ ከመሀላችሁ ወጣለሁ፣ ንብረቴን ስጠኝ ብየዋለሁ። እሺ ብሎ እሱ ንብረቴን ሰጣ፣ እኔ ከመሀላችሁ ወጣው። ከዛ ሁለታችሁንም አልፈልግም፣ ሰላምንም አንቺንም አልፈልግም፣ በህይወቴ አትምጡ፣ ላገኛችሁም አልፈልግም፣ ላያችሁም ላወራችሁም አልፈልግም ብሎ የት እንደሄደ አናውቅም። እኛ በቃ ከኛ ህይወት ወጥቷል ልጁ። ስልካችንን አያነሳም፣ ስልኬን አያነሳም። በቃ አላውቀውም፣ አላገኘውም። እኔ ምን አረኩኝ? ለሷ ምን አረኩኝ? እኔ ምንድን ነው ያደረኩት? እስከ መተው ድረስ ፍቅረኛዬን ብያስኩትን ሰው የሰው ባል ፍቅረኛ እኔ የሰው ባል መሆኑን በምን አውቃለሁ? ማሜ ንገራት እንጂ ተነጋገርን እኮ እሱና አሁን እኔ ቅድም እኮ አስረዳው ስንቴ ነው ማስረዳሽ የፈለግሽው? ሻው ለምንድነው ወንጀለኛ እያደረግሽ ያለሽው? ምን አደረግንሽ? ልጅቱን አሁን እንደዚህ ያደረጋትን ሰው እንድታመጡ ትፈልጋለሁ። እንደዚህ ያደረጋት ሰው እሷ ይሄን ያደረገ ብላ ነግራሻለች እኮ ማን እንዳደረጋት እንደዚህ እሷ ማን እንዴት ታወራለች? ያያችኋት እኮ ነው። እሺ አንቺ ለምን ማለት እንዴት ለዛ ነው እኮ እኔ እናንተን ማግኘትም ማውራት የሚፈልጉት እኮ እሷ ማውራት ስለማችል ነው። ቪዲዮዎቻችሁን አየኋ ቪዲዮ ያየኋቸው ቪዲዮዎች ናቸው እኮ እንደዛ እንድል ያደረጉኝ። እሺ ቪዲዮ ላይ እኛ ስለደረግናት ጓደኛ ሚስት ያለችው እያወቅ ለምን እሷ ተደራቢ እንደሆነች እያወቅ እንዴት አንተ ዝም ትላለህ? አረ በፈጣሪ ስም አረን ያላውቅም። ለምንድን ነው የማታውቀው? ጓደኛ ካረለ ቢያንስ እንኳን እንዴት አይነግርህም? እኔ ስለዚህ ነገር የማውቀው ነገር የለም። እሷ ነች አወራችኝ፣ ከእሷ ነው የሰማሁት። ከዛ በኋላ እሷ ራሱ ደንግጣለች ስትመጣ። እሷም ተጎጂ። እኔ አንቺ ግን ስታስቢ እኔ የሰው ባል ምን ያርግልኝ ብዬ ገንዘቤን ልኬ ቤት እስኪሰራ ቤት እስኪገዛ ገንዘቤን ልኬ የሰው ባል እኔ ምን ያርግልኝ ብዬ ነው እንደዛ ላደርግ የምችለው? ዝም ብለሽ እንደ ሴት ስታስቢ እኔ የሰው ባል መሆኑን ካወቅኩኝ ምን ያርግልኝ ብዬ ገንዘቤን ስራዬን ትቼ ህይወቴን ትቼ ቤተሰቤን ነበረብሽ። አሁን እኮ እሱ ያለፈ ነገር ነው እኮ። እና ታዲያ ማንን ወቀስኩ? እኔ ለእኔ ጥፋት እኮ ማንንም አልወቀስኩም። እኔ የኔን ጥፋተኛ ራሴን ጥፋተኛ አድርጌ እኮ ተቀብያለሁ። ማንንም ሰው እየወቀስኩ አይደለም። ይሄ የኔ ጥፋት ነው። በቃ ጥፋተኝነቴን ተቀብያለሁ። ለምንድን ነው ማሳመን? ለእኔ ችግር የለውም። ግን እሷ ግን እህትሽን ያለፈውን ነገር ረስታ በተጎዳችበት ሰዓት ቤቷ ጠርታ የተንከባከበቻት እሷ ነች። ራሷ ሳበዳት ራሷ ብጠራት እኔ ምን አድርጌ ነው ያሳበድኳት? እናት ይሄው አንቺ መምጣትሽ አይደለም እንደዛ እንድትሆን ያደረጋት። እኔ ምን አውቃለሁ? እሺ እኔ ማውቀው ነገር አለ እዚህ ነገር ውስጥ? እኔ እኮ ማውቀው ምንም ነገር የለም። እኔ በምን አውቄ ነው? እሺ እኔ የሰው ባል ከሆነ እኮ ማወቅ ነበረብሽ። እንዴት ነው ነበረብሽ? እንዴት ነው አውቀሽ የሰው ህይወት ከመበደል በምን ነው? እኔ በምን ነው መጀመሪያ ነገር ውስጥ ሰው ህይወት ውስጥ መግባት ነበረብሽ። ገንዘብ ስትልኪ ዝም ብለሽ እንዴት ትልኪያለሽ አንቺ? የሰውን ባል እኔ የሰው ባል እንደሆነ ካወኩኝ ለምን ብሎ ገንዘብ ምልከው? ለምን ጤናማ አይደለም? መጀመሪያ ለምን አጠይቅ? እኔ ጠይቀው የለኝም ህይወት አለኝ እኮ የለኝም ህይወት በቃ እሷ ተዋሽታለች። የትኛውም ሴት አንቺ ሴት ነሽ ነው ልትረጃት ይገባል። እሷን ዋሽታውታል። በቃ ምንም ሴት በህይወቱ እንደሌለች አመነችው። ከዛ ራሷን አሳልፋ ሰጠችው። ንብረቷን ወደ እሷ አደረገች። አምናው እሱ ጋር ኖራለሁ ብላ ለቤተሰብ ሳትናገር መጣች። ይሄን ሁላ ነገር ይቺ ልጅ እንዴት ነው በህይወቱ ሴት እንዳለች እያወቀች የትኛውም ሴት ልታረግ አትችልም ካላበደች? ለምንድን ነው ማትረጂኝ? አንቺ ነኝ እንድትረጂኝና እንድታቂልኝ የምፈልገው። ሌባነሽ አንቺ በቃ በጣም ሌባነሽ። በገንዘብ ልትይዙ አስበሽ ነው አይደል? እንደዚህ ገንዘብ የምትልኪለት ምንም የምታደርጊ አንተ ደግሞ ተደረበ ካታውራ ስነ ስርዓት። እኔ አሁን አንተ እኔ ንግግሬ ከሷ ጋር ነው። አንተ በጣም በቃ መጥፎ ሰው እንደሆን ካረጋግጫለሁ። ለምን ነገር ከመፈጠሩ በፊት ዋናው ምክንያቱ አንተ ነህ። ከሷ በተጨማሪ ምን አረጋሽ? አሁን እናንተ እዚህ ለእህቴን እንድትሆን ያደረጋችኋት እናንተ ናችሁ። አሁን ላይ እሷ ጋር ንግግር አንተ ጣልቃ አትግባብኝ። በቃ እኔ እሷ ጋር ያለውን ነገር ልጨርስ። በቃ ምን አረጋሽ? አንተ ጓደኛክ ነህ፣ ሁሉንም ነገር ታውቃለህ። እያወቅህ አዎ ሌባ ነች። ምን አረኩኝ? እኔ ገንዘብ ልካ በገንዘብ ልታጭበረብረው ስለፈለገች ነው አይደል? የሰውን ባል ባሏ እንደሆነ አላውቅም።
የምትይዙ መስሎሽ ነው አይደለ? ገንዘብ ያውላ አሁን አላውቅም ሲልሽ ይሄ ሁሉ ነገር ሲፈጠር ላይሽ አልፈልግም ሲልሽ ነው አይደለ? እንዲምትኙ አሁን እንባሽ ልታወጪው ያለሽ እናት ምንም እኔ የምሰማበት አንደበት የለኝም። እናንተ ጆሮ የለኝም። እናንተ እኔ የምናገርሽ ማለት ነው አንቺ ሴት ነሽ አይደል? አንቺ ራስሽ ሴት ነሽ አይደል? እኮ ሴት ስለሆንኩ እኮ ሴት አዳምጪኝ አሁን አንቺ ምንድነው የምትይው? አንቺ ምን እንድናረግ ነው የፈለግሽው? ፍላጎት ጤነኛ ነበረች። ጤነኛ አድርጋችሁ አስረክቡኝ። በቃ እኔ ከእናንተ ሌላ ምንም የምፈልገው ነገር የለኝም። በቃ እንድትጎዳ አንፈልግም። የእሷን ደህንነት ስለሚያሳስበን ነው አይደለ? ይቺን ልጅ እንደዚህ እንደሆነች ተሯሯ እኮ የሚያሳስባችሁ ቢሆን ኖሮ መጀመሪያ ነው እንደዚህ ከመሆኗ በፊት አንቺ መጀመሪያ ካሰብሽላት ለምንድን ነው? እኔማ ተይ ብያታለሁ። ከእነዚህ ልጆች ጋር ተይ ብያታለሁ። አልሰማኛለች። በቃ ስትል ነው በቃ የራሷን ህይወት ትኑር ብዬ የተውኩት። አሁን አንቺ እኔ አሁን ከአንቺ ጋር እያወራሁ አይደለም። ተይ በቃ አንቺ ያጠፋሽውን ጥፋት አጥፍተሻል። ደግሞ ድጋሚ አታበሳጭኝ። ችግር የለም እንጂ አሁን አንተ ሁሉንም ነገር እያወቅህ ጤነኛ የነበረች ልጅ እኔ የተውኳት እኔ እህቴ ነች። እንዴት ስጋዬን አውጥቼ ይጥላለሁ ስታስበው አንተ ግን እምቢ አለች። እሱ መረጠች። እኔ ደግሞ በቃ እስኪ ተያው ብዬ ተውኳት። ግን እኔ ተያው ብዬ ተውኳት እንጂ እንዲህ ጭራሽ ሆና አገኛታለሁ ብዬ አላሰብኩም። አሁን አንተ ምንም የምትልበት የለህም። አይውልሽ ችግር የለውም። እሱ በፈለግሽው አንግል መውሰድ ትችላለሽ። እኔ ለነገርሽ የፈለግኩት የሰላምን እኛ የጎዳንባት መንገድ ምንድን ነው? ስለ ናቲ ከሆነ የናቲ ችግር ነው እኮ አይደለም። አንተ ጓደኛ ካደለም አንተ እንኳን ይሄን ሌላ ስንት ነገር አታውቅምና ነው ስንት ነገር ሲያደርግ ገንዘቡ የት መጣ ብለህ አትጠይቅም። አንተ ጓደኛክ ነው አይደለ? ይሄ ሁሉ ነገር ሲደረግ ገንዘቡ የት መጣ ምንድነው ብለህ ጠይቀከዋል? እርግጠኛ ነኝ አሁን አንተ እኔ ስለሆንኩ እህቷ ስለሆንኩ እንደዚህ ስለሆነች ተጠያቂ ላለመሆን ነው አይደለ? እንደዚህ የምትሸሸው እሱ ያወቀ እንደዚህ ጭራሽ እሱም እኮ አያውቅም ነበር። እሷ ለምን ነው የማያውቀው? እሱ ጓደኛው እኮ ነው። አንቺ ጓደኛሽን ሁሉንም ነገር ታውቂያለሽ ነው? ሁሉንም ነገር ታውቂያለሽ? አውቃለሁ። ካልነገረችሽ በምን ታውቂያለሽ? ጓደኛሽ አብሮ አይደል እንደሚውሉት አብሮ ቢውሉ አብረሽ ይዋሽ የሁሉንም ጓደኞችሽን ነገር ታውቂያለሽ ማለት ነው። ትልቅ ነገር ነው ትንሽ ነገር አይደለም። ብዙ የራስ አንቺ ሰው መረዳት የሚባል ነገር ጭንቅላትሽ ውስጥ ጭራሽ የለም። ሰው ለመረዳት ሞክሪ እሺ። አንቺ የራስሽን ነገር ብቻ እኔ አሁን እዚህ ጋር ተወቃሽ ልሁን ብል ማለት ነው እኔ ክፉ ልሁን ብል ናቲን እንደፈለኩ ማድረግ እችላለሁ። አንቺ ቆይ አይደለም ክፉ እኛ አንደኛ ምነግርሽ አንቺ ስላላልሽ ወንጀለኛ ስላልሽን አይደለም። አንቺ እንደዚህ ብትይ ወንጀለኛ ስለሆነች ነው ወንጀለኛ አንቺ ነን። እኛ ግን ለሰላም ሁሌ በልባችን መልካም ነገር ነው የምናስብላት። ታሳዝነናል። ስለምታስቡላት ነው እንደዚህ ማስተውላት እንደዚህ ሆነ እኮ እኔ ባልደውልልሽ ትመጪ ነበር። እኔ ባልደውልሽ ባልጠራሽ ትመጪ ነበር። የደወልሽልኝ እኮ አንቺ የምትጤበት ስታጭ ነው አይደለ? እኔ እንደዚህ አይነት አረመኔስ አይደለሁም። እንደዚህ አይነት አንቺ እንደምታስቢ አይነት ክፉ ሴት አይደለሁም። እኔ እሺ እንደዚህ አላደኩም። እንደዚህ እምነቴን እንደዛ አይፈቅድም። እኔ የሰው ባል እንደሆነ አላውቅም ነበር። የኔ እምነት እንደዛ አይነት ነገር ለማውቀሽ ነው የመጣሽ። ለምንድን ነው የማታውቂው? አሁን አንቺ ሚዲያ ላይ ስለሆነ እንደዚህ የምትይ እባክሽን እህት እባክሽን ተይ በቃ ተይ እሺ ተይኝ። አንቺ እኮ እኔ ለነዳሽ የአንቺ አስተሳሰብ በጣም ክፉ ሴት ነሽ። አንቺ አስተሳሰብሽ በጣም የክፉ ሴት ነው። አንቺ አታይም እንዴ? እኔ ክፉ ነኝ። እኔ ክፉ ኮን ፈጣሪ ይፍረደኝ። በቃ እኔ ፈጣሪ ይፍረደኝ። ችግር የለውም። የክፋቴ ቁጥር ይስጠኝ። እኔ ክፉ ሆኜ ከሆነ እኔ ለሰላም ክፉ ሆኜ ከሆነ እኔ ለሷ ክፉ ሆኜ ከሆነ ፈጣሪ ለኔ ቆጥሮ ይክፈለኝ። በክፋቴ ልክ ይስጠኝ። ግን አንቺ በጣም አስተሳሰብሽ የሚያስጠላ ሰው ነሽ። በጣም ነው የምታስጠይው። በጣም ታስጠያለሽ። አስተሳሰብሽ ማሜ ያለችው ነገር ገብቶሃል? ችግር የለውም። ይኸውልሽ እኛ እንዳልኩሽ ለሰላም ጥሩ ነገር ነው የምናስበው። አንቺ እንደፈለግሽ ማሰብ ትችያለሽ። መክሰስም ከፈለግሽ ምንም ማድረግ አዎ ከሳችኋለሁ። እኔ ከእናንተ ጋር መጀመሪያ ልነጋገር ብዬ ነው። ግን እናንተ የምትረዱ አይነት ሰዎች አይደለሁም። ጭራሽ ጥፋታችሁን ለማመን ፈቃደኛ አይደላችሁም። በሰላም እንጨርሳለን ብዬ ነበር፣ ግን እናንተ በሰላም ለመጨረስ ፈቃደኛ አይደላችሁም። ስለዚህ ይቅርታ እንድንጠይቅ ነው የፈለግሽው። ለምንድን ነው እኔ ይቅርታ እንድጠይቁኝ የምፈልገው? እኔ እንድታድኑልኝ እንዴት ነው ሰው ማዳን የምንችለው? እኛ እኮ አምላክ አይደለም። የትም ሄዳችሁ እንዳሳበዳችሁ እኛ ምን አድርገን ያሳበድናችሁ? መልሱ። እኔ ከእናንተ ያሳበድናት እናንተ ናችሁ። ምንም ጥያቄ የለውም። እናንተ ናችሁ ያሳበዳችሁ።
አንተም ከጓደኛ ተደረበ እሷም የሰው ባል ተከትላ መጣ ነው እንደዚህ እንድትሆን ያደርጋችኋል። ስለዚህ አሁን እኔ እህቴን ጤነኛ አድርጋችሁ መልሱልኝ። ስለዚህ አላርሙንም ሄደው አካል ይሄዳል። ጤነኛ አድርጋችሁ መልሱልኝ። እኛን ያሳብደናል ተታብደ ያደረገው እኛን ምን እናገኛለን? እሷን አሳብደን እስኪ ይሄን ብቻ ነው። ምናልባት አንተም ገንዘብ ሰጣህ ከሆነና እሷ የሱ እንድትሆን ፈልገህ ሊሆን ይችላል። እሷ ተለያይታለች፣ ከአንድ ልጅ ጋር ይሁን ጀምራለች። ቆንጆ ልጅ አግኝታ እኔ ታሳብዳ የራሷን ህይወት እኔ ለራሴ ህይወት አለኝ ልጅ ምን አድርጌ ነው ያንቺ ልጅ ማሳብካለሽ? ሳይለኝ ሰው ተከትለሽ ትመጫለሽ። ልጅቱ ገና በእኔ ደረሰ በአንቺ ድረስ በእኔ ደረሰ በአንቺ ድረስ በእኔ ደረሰ። እኔ ሰው ባልተከትዬ ሆን ብዬ ከመጣ እንደዚህ አይነት ነገር ይግጠምሽ ህይወቱ እንደዛ ባይሆን እንዴት አንቺ ታዲያ እንዴት አሁን ባንዴው ሌላ ህይወት ጀምራለሁ ምናምን ትያለሽ እንዴ? ልጅቱን እንደዚህ ካደረግሽ በኋላ ነው አንቺ ሌላ ህይወት አላማሽ ምንድነው? እሺ ምን ማድረግ ነው አላማ? እሷ ምን አላማ ኑሯት ነው እህቴን አሳብዳ አሁን ሌላ ህይወት ጀምራለሁ ምንድነው ያለች? ችግሬ ካንተ ጋር ነው እያልሽ ነው? አዎ ካንተም ጋር ነው ከሷም ጋር ነው። እሷ ማናው ተጠያቂ ናት። አንተም ደግሞ የጓደኛ እኔ ባስጠጋት ታማ ባስታመምኳት እኔ ባስጠጋት ታማ ባስታመምኳት ምንድነው የሚያደርገው? እስኪ ንገረኝ። አንቺ ሰው እንዳይፈርድብሽ ሚዲያ ላይ እንዳትጠየቂ ነው አይደል? ቤት ውስጥ ያስቀመጥሻል ያስጠጋሻል። አንቺ ልክ ነሽ። የፈለግሽው ነገር ልክ እንደሆንኩኝ አውቃለሁ። እናንተ መናገር አይጠበቅባችሁም። ልክ እንደሆንኩኝ አውቃለሁ። ይኸውልሽ እኛ ለሰላም በጣም እንወዳታለን ከምነግርሽ በላይ እናከብራታለን። ሰላም ለእሷ ስኬትን ጥሩ ነገር ነው የምንመኘው። እሷ ደግሞ ጓደኛዋ አድርጋታለች። እባክሽ ወሬ እንዳትገቢብኝ ጣልቃ እና በዚህ ደረጃ የምናከብራት የምንወዳት ልጅ የምታሳዝነን ልጅ እንዴት ነው እዚህ ልጅ ላይ ብቸኛ ነች፣ ሰው የላትም። እንዴት ምን ኧረ እግዚአብሔርን ግን አንቺ እንዳወራ ለምን አይደለም እኔ አንቺ በቃ ዝም በይ። አንቺ አሁን የሰራሽው ስራ እኮ ሰርተሻል። በቃ ልጅቱን ማሳበድ ነበር አላማሽ። ልጅ ከልጁ ስትለይ እኮ ሰው ማረፊያ የሌላትን ልጅ የትም ነበረ የምትወድቀው። እኔና ማሜ አይደለም አንቺ አሁን ለሰው ምን ሰው ምን አገባው? ሰው ምን አገባው? እኔ ሰው ምን አገባው? የሚያኖረኝ ሰው ነው። እኔ እኮ ሰው አያኖረኝ እኮ። አንቺ ለራሴ ምን ወርሰው